ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሚያዝያ 14 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ የማደርስ ይሆናል። በርከት ያሉ የግንባር መረጃዎች አሉ። በሰሜን ወሎ በተለያዩ አካባቢዎች፣ በደቡብ ወሎ እንደዚሁ በ5 ግንባሮች ውጊያዎች ተደርገዋል። ከዚህ ጋር በተያያዘ ያለውን አሁናዊ ሁኔታና ዝርዝር መረጃዎችን ወደ እናንተ አደርሳለሁ። እንዲሁም ደግሞ በአዲስ አበባ የተለያዩ መረጃዎች አሉ። በአዲስ አበባ ከታዋቂው አርቲስት ቴዎድሮስ ካሳሁን ጋር ቅርበት ያላቸው የስራ ባልደረቦቹ በፖሊስ ታስረዋል የሚለው መረጃ መነጋገሪያ ሆኗል። ከዚህ ጋር በተያያዘ እንደዚሁ መረጃዎችን አደርሳለሁ። በአዲስ አበባ እንደዚሁ በኦሮሞኛ የሚያስተምሩ መምህራን በአዲስ አበባ በሚገኙ ተማሪዎች ላይ እየፈጸሙት ነው የተባለውን በደል በተመለከተም እንደዚሁ አዲስ መረጃ አደርሳለሁ ወደ እናንተ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ወደ ትግራይ ስንሄድም በትግራይ የቀጠለው ፖለቲካዊ ወታደራዊ ሽኩቻ የተመለከቱ መረጃዎችን ወደ እናንተ አደርሳለሁ። በህወሓት በኩል የጀነራል ታደሰ ወረደ ስልጣን ተቀባይነት የለውም በሚል ማዕከላዊ ኮሚቴ ውሳኔ ካስተላለፈ በኋላ ታጣቂዎች ትዕዛዝ ተሰጥቷቸዋል። በዚህም በመቀሌ ከተማና አካባቢው የሚገኙ አርሚዎች ጀነራል ታደሰ ወረደ ስልጣን ትዕዛዝ የሚቀበሉ ባለስልጣናትና ጀነራል ታደሰ ራሳቸውን በቁጥጥር ስር እንዲያውሉ ትዕዛዝ ተሰጥቷል የሚሉ መረጃዎች አሉ። ጀነራል ታደሰ ወረደ ደግሞ ትናንትና በሰጡት መግለጫ በግርግር የሚነጠቅ ስልጣን የለም፣ በጩኸት የሚወርድ ስልጣን የለም የሚል እንደዚሁ መግለጫ ሰጥተዋል። በአጠቃላይ እንግዲህ በሁለት ጉዳዮች ላይ በዋናነት መግለጫ ሰጥተዋል። ዝርዝር መረጃዎችን በተመለከተ አጫጭር መረጃዎችን ወደ እናንተ አደርሳለሁ። እንግዲህ በትግራይ ያለው አጠቃላይ ፖለቲካዊ ሽኩቻ ሲታይ ሁለት መልክ ያለው ነው። አንደኛው ህወሓትን ለማትረፍ የሚታገለው ቡድን ሲሆን የነ ደብረጽዮን ቡድን ሲሆን፣ ሌላው ደግሞ ትግራይን ህዝብ አተርፋለሁ ብሎ እየታገልኩ ነው የሚለው የነ ጀነራል ታደሰ ቡድን፣ አሁን ቀድሞ ደግሞ የነ ጌታቸው ረዳ ቡድን፣ እንዲሁም ደግሞ አብዛኛው በአዲስ አበባ ተሰዶ የሚሄደው በዋናነት ጀነራል ጻድቃንና ጌታቸው ረዳ የሚያስተባብሩት ቡድን ትግራይን አተርፋለሁ ብሏል። ከፌዴራል መንግስቱ እንደዚሁ ጥያቄዎችን አቅርቧል። በትግራይ ያለው አጠቃላይ ፖለቲካዊ ወታደራዊ ቀውስ ወዴት ሊሄድ ይችላል? በሚቀጥሉት ጊዜያት ከሚጠበቁ ክስተቶች መካከል አንዱ ነው። ህወሓት ወደዚህ ውሳኔ የመጣው ላለፉት 2 ዓመታት ራሱን በወታደራዊ ዝግጅት ሲያዘጋጅ፣ በርካታ የጦር መሳሪያዎችን ከውጭ ሲያስገባ፣ እንዲሁም ደግሞ አጋር ያላቸው ታጣቂዎች ጋር የተለያዩ ህብረትና ትብብሮችን ሲፈጥር፣ እንዲሁም ደግሞ ከጎረቤት ሀገራት ጋር እንደዚሁ ትብብሮችን ከፈጠረ በኋላ ነው አሁን ይህን ውሳኔ የወሰነው። ያ ማለት ለወታደራዊ ዝግጅት ዝግጁ ነው ማለት ነው። በእርግጥ ቀደም ብሎ መከት የሚል ካውንስል አቋቁመዋል። ይህ ጉዳይ ወደ የት ሄዷል? እንግዲህ በሚቀጥለው ሳምንት ከሀገራችን ወቅታዊ የፖለቲካ ወታደራዊ ጉዳዮች መካከል አንዱ ወደ መሆን ጫፍ ደርሷል። ይህንን በተመለከተ መረጃዎችን አደርሳችኋለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በተለይ በአዲስ አበባ የብልጽግና ደጋፊዎች ጭምር በሚያደርጓቸው ቅስቀሳዎችን በተመለከተ ከወጡ መረጃዎች መካከል ፈገግ የሚያስብሉ መረጃዎችንም ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። ከተለያዩ ቦታዎች ሀሳብ አስተያየቶችን እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። እንግዲህ ወደ መጀመሪያው መረጃ ሲሄድ ወደ መቀሌ የሚወስደን መረጃ ነው የማስከትለው። በመቀሌ ያለው አጠቃላይ ፖለቲካዊ ወታደራዊና እንዲሁም ደግሞ የስልጣን ሽኩቻ ጉዳይ ውጥረቱ አይሏል። በፖለቲካና ወታደራዊ ውጥረቱ ባየለበት ሰዓት የተለያዩ አካላት መግለጫዎችን ሰጥተዋል። በትላንትናው ዕለት እንኳን የጌታቸው ረዳ ፓርቲን ጨምሮ ሌሎች 3 ፓርቲዎች እንደዚሁ መግለጫ ሰጥተዋል። ህወሓትን የነ ደብረጽዮንን ቡድን በማውገዝ እና እንዲሁም ደግሞ ወደ ጦርነት የሚያስገባ የፕሪቶሪያዊ ሰላም ስምምነት ተጥሷል እያሉ ነው የሚገኙት። ይህ በሆነበት ሁኔታ እና ደብረጽዮን ደግሞ እንግዲህ ወታደራዊ ትዕዛዝም ጭምር አስተላልፈዋል። በትግራይ ጀነራል ታደሰ ወረደ በመግለጫው 2 ጉዳዮችን በዋናነት አንስተዋል ጠቅለል ሲሉ። አንደኛው ስልጣን በጩኸት እንደማይለቅ፣ ጊዜያዊ አስተዳደሩ እንደሚቀጥል፣ ካቢኔው እና የመንግስት ቢሮዎች እንደሚቀጥሉ፣ የትኛውም ህገወጥ አካል ከስልጣን ሊያወርደኝ እንደማይችል ሊታወቅ ይገባል የሚል አንድምታ ያለው ሲሆን፣ በነገራችን ላይ ይህን በተመለከተ ዘግየት ብሎ የወጡ መረጃዎች አሉ፣ ወደ ታች አደርሳለሁ። ሁለተኛው የፕሪቶሪያው ሰላም ስምምነት መጣስ ፍጹም ህገወጥነት ነው በሚል የነ ደብረጽዮንን ቡድን ወንጅሏል። ወደ ጦርነት የሚያስገባ እንቅስቃሴ ነው ሲልም ገልጿል። ታደሰ ወረደ የፌዴራል መንግስቱ ሌላ ዙር ጦርነት እንዳይቀሰቀስ ኃላፊነቱ እንዲወጣ ጥሪ አቅርቧል። ለዚህም መስራት ይጠበቅበታል ብሏል። የፌዴራል መንግስቱ ማገዝ ይገባዋል፣ ወደ ሌላ ጦርነት እንዳይገባ ሲል እንደዚሁ በመግለጫው አንስቷል። ህወሓት ይመለስ ያለው የ2013 አስተዳደር ጦርነት የሚቀሰቅስ ነው፣ በአሉታዊም በአዎንታዊም መታየት አለበት ብሏል ታደሰ ወረደ። በዚህ በስምምነቱ መሰረት የቀረ ነው። እንዲሁም ደግሞ ይህንን መመለስ የሚያመጣውን አዎንታዊና አሉታዊ ፖለቲካዊ ትርፍና ኪሳራ ማስላት ያስፈልጋል፣ ወደ ጦርነት የሚያስገባ ነው በሚል
ታደሰ ወረደ ይህንን እንደዚሁ አስተያየት መግለጫው ላይ አንስቷል። ይህንን ጉዳይ እንግዲህ ይህ በእንዲህ እንዳለ በመቀሌ ዙሪያ ያሉ የህወሓት ታጣቂዎች እንደዚሁ ወታደራዊ ተልዕኮ ተሰጥቷቸዋል። በተለይ አርሚ 22 ተብሎ የሚጠራው በመቀሌ ዙሪያ የሚገኘው ወታደራዊ ቡድን ተልዕኮ ተሰጥቶታል። ይህም የተሰጠው ተልዕኮ በመቀሌ ከተማና በጀነራል ታደሰ ወረደ ስልጣን ዙሪያ ነው ትዕዛዝ የተሰጠው። አርሚ 22 ተብሎ የሚጠራው አርሚ ጀነራል ታደሰ ወረደ ጋር በኃይል ከስልጣን ለማስወገድና ወይም ደግሞ መፈንቅለ መንግስት ለማድረግ እንዲሁም ደግሞ ከጀነራል ታደሰ ወረደ ትዕዛዝ የሚቀበሉ ባለስልጣናትና ግንኙነት አላቸው የሚባሉ ወታደራዊና የፖለቲካ ሹማምንት ጋር የተገናኘ ተልዕኮ ተሰጥቶታል። እነዚህን ተቀብሏል ነው እየተባለው። ይህንን በተመለከተ እንግዲህ በተለይ አርሚው አዛዥን በተመለከተ ከወጡ መረጃዎች መካከል አንዳንዶቹ ፈገግ የሚያስብሉ ናቸው። የዚህ የአርሚ 22 አዛዥ ኮሎኔል ገብረ ስላሴ በላይ ይባላሉ። የአርሚ 22 አዛዥ ናቸው። ልጃቸው ባለፈው አንዲት ታዳጊ ዘውዱ ሀብቶ የተባለች ታዳጊ በአሰቃቂ ሁኔታ መግደሉ ይታወቃል። ልጃቸው ይህን ግድያ ከፈጸመ በኋላ በፍርድ ቤት ቀርቦ በእድሜ ልክ እስራት ተፈርዶበታል። አሁን የአርሚ 22 ዋና አዛዥ በትግራይ ውስጥ ቀውስ እንዲቀሰቀስና እንዲሁም ደግሞ ግርግር እንዲመጣ የሚፈልጉበት ዋና ጉዳይ ልጃቸውን ከስር ለማስፈታትና አጋጣሚዎቹን ለመጠቀም እንደሆነ ነው መረጃ ምንጮቹ የሚገልጹት። በተለይ ለዚህ ቅርበት ያላቸው እንደ አውራምባ ታይምስ አይነት ሚዲያዎች ይህንን በተመለከተ ሰውየው ካሁን በፊትም 322 በላይ ታጣቂዎችን ይዞ በመግባት መቀሌ ውስጥ መፈንቅለ መንግስት ግርግር ለመፍጠር ሞክሮ እንደነበር ገልጸው ይህንን አሁን የሚያደርገው የህገወጥ እንቅስቃሴና ጀነራል ታደሰ ወረደ ላይ ያለውን አጠቃላይ ሁኔታ በተመለከተ በአክሱም በነበረው ስብሰባም ግፊት ሲያደርግ ከነበሩ ወታደራዊ አዛዦች መካከል አንዱ ነው። ልጁን ከወንጀል ነፃ ለማድረግ ይህንን አጋጣሚ ይፈልገዋል ተብሏል። እንግዲህ ልጁ ያስገድዶ በግድያ ዘውዱ ሀፍቶ የተባለች ልጅ ነው በአሰቃቂ ሁኔታ ገድሎ እድሜ ልክ የተፈረደበት። ያው በኢትዮጵያ ውስጥ አሁን ባለው ሁኔታ በነገራችን ላይ ትንንሽ መንግስታት በርካታ ናቸው። የሃይማኖት መንግስታት አሉ። ለምሳሌ በፕሮቴስታንት ብንሄድ የብልጽግና መንግስትን ተደግፈው መንግስት የሆኑ አሉ፣ በቀጥታና በተዘዋዋሪ ቀጥታ ድጋፍ የሚያደርጉ። በእስልምናም ብንሄድ እንደዚሁ በዚህ በኩል የውሃብያና ሌሎች ቡድኖች ስራ መንግስትን ተደግፈው እንደዚሁ የራሳቸውን አጀንዳ የሚያራምዱ መንግስታት ሆነዋል። በኦርቶዶክስ በኩልም እንደዚሁ የተወሰኑት እነ ሽመልስ አብዲሳን ተደግፈው እንደዚሁ ጥቅሞቻቸውና መብቶቻቸውን የሚያራምዱ ሆነዋል። አንዳንዶቹ እንደዚሁ ከህወሓት ጋርም ተገንጥለው እንደዚሁ ከቤተ ክርስቲያኗ ስርዓት በመውጣት የራሳቸውን ፖለቲካዊ ዓላማ በሃይማኖት ስም የሚያራምዱ አሉ። ከነዚህ ባሻገር ደግሞ በወታደራዊ ተቋማት ውስጥ ስንሄድ ወታደሮች፣ ጄኔራሎች፣ ኮሎኔሎች ከላይ እስከታች የራሳቸው መንግስት አላቸው። ህገወጥ ቡድኖች አሉ። እነሱ እንዲሁም ደግሞ በፖሊስም ስንሄድ በተመሳሳይ በብልጽግና ባለስልጣናትም ስንሄድ ከተወሰኑ ቡድኖች ጋር በትጥቅ ወይም ደግሞ በሌላ ወንጀል በመተሳሰር የየራሳቸው ትንንሽ መንግስታት ሆነዋል። ይሄ በኢትዮጵያ ውስጥ ያለውን አጠቃላይ እንግዲህ የመንግስት ውድቀት በውል የሚያሳይ ነው። በየቦታው ትንንሽ መንግስታት አሉ። አሁን በሃይማኖትም በፖለቲካ ውስጥም ትንንሽ መንግስታት አሉ። እነዚህ ዋና ዓላማቸው ይህን የተዳከመውን ስርዓት ተደግፈው የራሳቸውን ነገ የሚያልሙትን ህልም ለማሳካት እንግዲህ መወጣጫ የሚያደርጉ ናቸው። ከነዚህ ውስጥ እንግዲህ ይሄ የአርሚ 22 አዛዥም በህወሓት ውስጥ ያለውን የፖለቲካ ሽኩቻ ክፍፍል እና ንትርክ ተከትሎ እሱም ጥቅሙን በማስላት ልጁን ከስር ለማስወጣት እንደዚህ አይነት እንቅስቃሴዎችን ያደርጋል። ከአሁን በፊት እንግዲህ ታጣቂዎችን እየመራ መቀሌ ገብቶ ነበር ነው የተባለው። እነ ደብረጽዮን ይህንን በውሳኔ እየወሰኑት ሁሉንም ወታደራዊ ዝግጅት ካጠናቀቁ በኋላ መሆኑ መታወቅ አለበት። እንግዲህ የጦር መሳሪያ ግዢዎችን፣ የጦር መሳሪያ እርዳታዎችን፣ የጦር መሳሪያ ድጋፎችን በገፍ ሲያስገቡ ቆይተዋል። ከጎረቤት ሀገራት ጋር እንደዚሁና ከሌሎች ታጣቂዎች ጋር የተለያዩ ስምምነቶችን አድርገዋል። ለምሳሌ በትግራይ ውስጥ አሁን ከሚገኙ ሁለት ታጣቂዎች መካከል የአገው ታጣቂዎች፣ የአፋር ታጣቂዎች ይገኛሉ። እነሱን ጨምሮ ከሌሎች ታጣቂዎች ጋር እንደዚሁ ያላቸው ግንኙነት ይሄ ይታወቃል። የፕሪቶሪያውን ስምምነት ጥሰዋል በሚል በዘመቻ የሚከፍቱባቸው እና ደብረጽዮን እርምጃ እንዲወሰድ የፌዴራል መንግስቱን የሚቀሰቅሱት ደግሞ ከህወሓት አፈንግጠው አሁን አዲስ አበባ የሚገኙት እንግዲህ እነዚህ እነ ደብረጽዮን ላይ እርምጃ እንዲወሰድ እየፈለጉ ነው የሚገኘው። እነ ደብረጽዮን ዘመቻ መከት በሚል በተጠንቀቅ ቆመው ይገኛሉ። አሁን እንግዲህ ይህንን የ2013 አስተዳደር ሲመልሱ ዝም ብለው በባዶ እጃቸው አለመሆኑና ሁሉንም ወታደራዊ ስሌቶች ሰርተውና አጠናቀው ነው ህወሓትን እናተርፋለን ያሉት። እንግዲህ ይሄ በዚህ ባለበት ሁኔታ በሌላ መረጃ ጀነራል ታደሰ ወረደ ውስጡን ስልጣን ለማስረከብ ስምምነት ላይ ደርሷል ሲሉ እንደዚሁ ለትግራይ አካባቢ ቅርበት ያላቸው የመረጃ ምንጮች ገልጸዋል። ለነ ደብረጽዮን
ስልጣኑን ለመልቀቅና ለማስረከብ ፍላጎት እንዳለው የሚገልጹ መረጃዎች ዛሬ ወጥተዋል። እስካሁን ይህ ጉዳይ በይፋ አልተረጋገጠም። ትግራይን ማትረፍ እንጂ ህወሓትን ማትረፍ ጉዳያችን አይደለም የሚለው ቡድንና በተለይ በጻድቃንና በጌታቸው የሚመራው ቡድን የፌዴራል መንግስቱ በአስቸኳይ ጦር እንዲያስገባና ወደ ትግራይ ዘመቻ እንዲያደርግ እየወተወተ ይገኛል። ይሄ ቡድን በነ ጻድቃንና በነ ጌታቸው ረዳ የሚመራው ቡድን አዲስ አበባ ተቀምጦ በትግራይ ፖለቲካ ውስጥ ከመረሳቱ በፊት በዚህ ግርግር እንደገና በትግራይ ፖለቲካ የፊት አውራሪ ሆኖ መምጣት ይፈልጋል። እነ ደብረጽዮን ትግራይ ክልል የሚቆጣጠሩና እነ ታደሰ ወረደ የሚባረሩና የፕሪቶሪያ የሰላም ስምምነት የሚጣስ ከሆነ እነዚህ አካላት በትግራይ ፖለቲካ ውስጥ መረሳታቸው አይቀርም። ስለዚህ ጨርሰው ከመረሳታቸው በፊት አሁን የፌዴራል መንግስቱን እየወተወቱ ነው የሚገኙት እነ ጻድቃንና እነ ጌታቸው። በዋናነት እንግዲህ በትግራይ ፖለቲካ ከመረሳታቸው በፊት የፌዴራል መንግስቱ እና ሀራ መሬት ያሉ ታጣቂዎችን በመተማመን ነው አሁን የተለያዩ እቅዶችን እያቀዱ የሚገኙት። እንግዲህ በትግራይ ያለው ፖለቲካ ነው። ምን ምን መረጃዎች አሉ? በሌላ መረጃ እንመጣበታለን። ወደ ሌሎች መረጃዎች ሲሄድ ሰሞኑን በደቡብ ጎንደር በላይጋይንት ወረዳ የተፈጸመውን አሰቃቂ ግድያ በተመለከተ ቢቢሲ ሰፊ ሽፋን ይዞ ወጥቷል። በደቡብ ጎንደር ላይጋይንት ወረዳ ሳሊ ከተማ የቤተክርስቲያን አገልጋዮችን ጨምሮ 7 ሰዎች በመንግስት የጸጥታ ሰዎች መረሸናቸውን ቢቢሲ የዓይን እማኞችን በማነጋገር ዘገባውን ይዞ ወጥቷል። የቤተክርስቲያን አገልጋዮች ቀድሰው ሲወጡ በአሰቃቂ ሁኔታ ተረሽነዋል። ቤተክርስቲያን ቅጥር ግቢ ውስጥ የገብተው ወታደሮች ሶስቱን ቤተክርስቲያን ውጭ የቤታቸው ወስደው እንዲሁም ደግሞ ሌሎችን ከቤተክርስቲያን ውስጥና አንዱን መንገድ ላይ በአጠቃላይ 7 ሰዎችን መገደላቸውን ቢቢሲ ዘግቧል። የመንግስት ወታደሮች ወደ ቤተክርስቲያን ቅጥር ግቢ ጥበቃዎችን በመደብደብ ከገቡ በኋላ ከቅዳሴ የወጡ ካህናትና አገልጋዮችን በደረታቸው እንዲተኙ እና እንዲንበረከኩ ካደረጉ በኋላ እንደረሸኗቸው ነው ለቢቢሲ መረጃውን ያደረሱ የተጎጂ ቤተሰቦች የገለጹት። ይሄ እንግዲህ በሩቅ ዘመን አይደለም የሆነው። ሊቢያ ውስጥ ሰዎች ኦርቶዶክስ በመሆናቸው ብቻ በአሰቃቂ ሁኔታ በታጣቂዎች ሲገደሉ አዲስ አበባ ላይ ህዝብ በቁጣ ወደ አደባባይ ወጥቶ ነበር። አሁን ይሄ መረጃ እየቀረበ ያለው በጎንደር ነው። ላይጋይንት ሳል የሚባል ከተማ ቅጥር ግቢ ውስጥ የገቡ የመንግስት ወታደሮች ቅዳሴ ቀድሰው ሲወጡ የነበሩ አገልጋዮችን በደረታቸው ካስተኙ በኋላ በጥይት ረሽነዋቸዋል የሚለው ይሄ እንግዲህ በአርሲ በታጣቂዎች የሚጨፈጨፉትና በቀጥታና በተዘዋዋሪ በመንግስት የሚደገፉ ታጣቂዎች ከሚያደርሱት ባሻገር እንደዚህ አይነት በደሎች ናቸው አሁን እየወጡ ያሉት። ሌሎቹ የተረፉት ዲያቆናት እና ሌሎች ዲያቆናትን በዚህ ሁኔታ የተረሸኑ ናቸው። የተረፉት ቤተሰቦቻቸው በሀዘን ውስጥ ሆነው ይህንን ለቢቢሲ መረጃውን አጋልጠዋል። ለቢቢሲ ሪፖርተር እንደተናገሩት አገልጋዮች ስለተገደሉ አሁን የቤተ ክርስቲያኑ ዓመታዊ በዓል ቅዳሴ እንደቆመና እንደተስተጓጎለ ነው። ይሄ አሰቃቂ ጭፍጨፋ ከተፈጸመ በኋላ በአብያተ ክርስቲያኑ ቅዳሴ መቆሙን ቤተሰቦቻቸው ለቢቢሲ ገልጸዋል። ሌላው መረጃችን በነገራችን ላይ ይሄንን በተመለከተ የቢቢሲን ዘገባ ልታነቡ ትችላላችሁ። ቢቢሲ ለምርጫ ቅስቀሳ ከወጡ የብልጽግና የሚሊሻውና ወታደሮች ጋር ፋኖ ውጊያ ካደረገ በኋላ ምንም ውጊያ በሌለበት ሁኔታ ነው እነዚህ ሰዎች በአሰቃቂ ሁኔታ የረሸኗቸው። ወደ ሰሜን ወሎ የሚወስድን መረጃ አስከትላለሁ። በሰሜን ወሎ የጃራ መጠለያ ጣቢያ የሚገኙ ተፈናቃዮች ከፍተኛ ችግር ውስጥ መሆናቸውን ገልጸዋል። ከወለጋ እንዲሁም ደግሞ ከቤንሻንጉል እና ከተለያዩ አካባቢ ተፈናቅለው በሰሜን ወሎ ጃራ የስደተኞች መጠለያ የሚገኙ ተፈናቃዮች አሁንም እንደወትሮ ችግራችን የሚሰማው የለም፣ ለከፋ ችግር ተጋልጠናል፣ ምግብ የለም፣ ሕክምና የለም፣ መጠለያ ሸራዎች ተቀዳደዋል ብለዋል። በሚያሳዝን ሁኔታ ሸራዎቹ ለ6 ወራት ተብለው የተዘረጉ ቢሆንም አሁን 6ኛ ዓመታቸው ገብቷል። ብዙዎቹ እንግዲህ አልባሳቶቻቸውን ሸራው ላይ እየለጠፉ ነው ከፀሐይና ከብርድ ራሳቸውን ከዝናብ ለመከላከል የሚሞክሩት። ያም ሆኖ እነሱም ከፍተኛ በሆነ የአልባሳት ችግር ውስጥ ይገኛሉ። በአካባቢው ወታደራዊ እንቅስቃሴ መኖሩና አካባቢው እንደ ወታደራዊ ማሰልጠኛ ጣቢያ ሆኖ እያገለገለ መሆኑ ደግሞ ከወታደሮች በስደተኛና በተፈናቃዮች ላይ አስገዶ መድፈርን ጨምሮ የተለያዩ ትንኮሳዎች እየደረሱባቸው ነው። ወደፊትም እንደዚሁ ከፍተኛ ስጋት አለን ነው የሚሉት። መጠለያ ጣቢያው አካባቢ ወታደራዊ ክምችት መኖሩን ተከትሎ ወደ ግንባር መረጃዎች እመለሳለሁ። ወደ አዲስ አበባ የሚወስዱን መረጃዎች ላስከትል። ይህንን መረጃ እንግዲህ ስትሰሙ ከ5 ዓመት በፊት ጀዋር መሐመድ የተናገረው ነገር ትዝ ሊላችሁ ይችላል። በአዲስ አበባ አርቲስት ቴዎድሮስ ካሳሁን ላይ ማዋከብ ቀጥሏል። እስከዚህ ሰዓት ድረስ 2 የቴዎድሮስ ካሳሁን የቅርብ ሰዎች በፖሊስ ታስረዋል። አንደኛ ሰላማዊት ሰለሞን የአርቲስት ቴዎድሮስ ካሳሁን ማኔጀር እና እንደዚሁ ደግሞ የኃላፊ ነች የታሰረችው።
ሁለተኛው ደግሞ የአርቲስት ቴዎድሮስ ካሳሁን የቅርብ ጓደኛ የሆነው ታስሯል። እንግዲህ ይሄ ባለበት ሁኔታ የቴዎድሮስ ካሳሁንን ማዋከብ ቀጥሏል። የሱፍ ያሲን ትላንት ቀደም ብሎ ታስሯል። የቴዎድሮስ ካሳሁን የቅርብ ጓደኛና የስቱዲዮ ጓደኛው ነው። ማህሌት ሰለሞን ትላንት አትላስ አካባቢ በፖሊስ ተይዛ ተወስዳለች። እስካሁን ድረስ አድራሻዋ አልታወቀም። ጥምር ዜግነት የአውሮፓ ዜግነት እንዳላት ጭምር ነው መረጃዎቹ የሚያሳዩት። እንግዲህ ይህን የመሰለ ድንቁርና ከየት ይመጣል የሚለውን ጉዳይ ስንመለከት ጀዋር መሐመድ ከዚህ በፊት ኦሮሞ ሀገር አይመራም፣ ኦሮሞ ሀገር መምራት አይችልም፣ እንዳታስብሉን፣ እንዳታበላሹት የሚል ተደጋጋሚ ምክሮችን ሲሰጥ የነበረበት ሁኔታ ማስታወስ ያስፈልጋል። አርቲስት ቴዎድሮስ ካሳሁን በህወሓት ኢህአዴግ ዘመን በተቀነባበረ ክስ ለ2 ዓመት መታሰሩ ይታወቃል። አርቲስት ቴዎድሮስ ካሳሁን አሁን ምን የተለየ ነገር ተናግሯል የሚለውን ብዙዎቻችን ልናነሳው እንችላለን። አርቲስት ቴዎድሮስ ካሳሁን አሁን በዘፈኑ ውስጥ ምን የተለየ ነገር ተናግሯል? ምናልባት አድማጭ ተመልካቾቻችን የምታስታውሱ ከሆነ አንዲት የፓርላማ አባል የብልጽግና ተመራጭ ባለፈው ዓመት የጥምቀት በዓል ላይ አረንጓዴ፣ ቢጫ፣ ቀይ ምልክት ወይም ደግሞ የኢትዮጵያ ሰንደቅ አልባሳቶች ላይ አለ ተብላ በፖሊስ ተደብድባ ከፍተኛ ውርደት ደርሶባታል። እንዲሁም ደግሞ ከዚህ ጋር በተያያዘ በአዲስ አበባም እንደዚሁ ይህንን አድርጋችሁ ወደ አዲስ አበባ ምክር ቤት ፓርላማ አትገቡም ተብለው የተመለሱ ሰዎች ስለመኖራቸው እንግዲህ የጣሉት ሰንደቅ ዓላማ በጉዳይ ላይ ያነሳው ጉዳይ ከሆነ ብልጽግናን ያጋለጠው ከዚህ በላይ ነው እየሆነ ያለው። የፓርላማ አባላት ጭምር ሳይቀር አልባሳቶቻቸው ላይ ያለው አረንጓዴ ቢጫ ሰንደቅ እንዲቀደድ ተደርጓል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ይህን እንዳትጠቀም ተከልክሏል። በኦሮሚያ ክልል እነ ሽመልስ አብዲሳ እንደውም በስኬት የሚያነሱት ሪፖርት ይህንን የኢትዮጵያ ብሔራዊ ምልክት የሆነውን ሰንደቅ ዓላማ በኦሮሚያ ክልል ሙሉ በሙሉ አጥፍተናል በሚል ነው። ይሄ በሆነበት ሁኔታና ይህንን መተቸት አገሪቱን ወደ ሌላ ቀውስ እየወሰደ ያለ ጦርነት በቀጠለበት ሁኔታ አርቲስት ቴዎድሮስ ካሳሁን ምን ተናግሮ ነው ለዚህ የሚያበቃው? አብይ አህመድ እንግዲህ ኢጎ ካልሆነ በስተቀር የሆነ ያለው መሬት ላይ አርቲስት ቴዎድሮስ ካሳሁን የገለጸው በጣም ጥቂቱን በጣም ትንሹን ነው። በየቀኑ ከላይ አሁን በቤተክርስቲያን ሰዎች ላይ በቤተክርስቲያን ውስጥ የተፈጸመውን ረሸና ይህንን በደንብ እየተገለጸ አይደለም። ይሄ ገመናችን ለምን ይጋለጣል ከሆነ ከዚህ በላይ መሬት ላይ ያለው እውነታ የኢትዮጵያ ሕዝብ የሚያውቀው ይሆናል። ዋናው ጉዳይ ግን አሁን ተረኛነን የሚሉ ቡድኖች ለደረሰው ቀውስና ለፖለቲካዊ ቀውስ ለወታደራዊ ቀውሱ ኃላፊነት ከመውሰድ ይልቅ ግለሰቦችን ማሰር እንዲሁም ደግሞ አንዴ አየር ላይ የዋለና ለህዝብ ጆሮ የደረሰ ሙዚቃን መሰረት አድርጎ ማሳደዱ የፖለቲካ ኪሳራ ካልሆነ በስተቀር የሚለውጠው ነገር የለም። መሬት ላይ ያለውን እውነታ አይለውጠውም። ከዚህ ጋር በተያያዘ እንግዲህ አሁን እያዋከቡ ያሉ ሰዎች በአዲስ አበባ ትምህርት ቤቶችስ ምን እየሰሩ ነው የሚለውን ተያያዥ መረጃ ወደ እናንተ ላድርስ። በአዲስ አበባ ኦሮሞኛ ቋንቋ የሚያስተምሩ መምህራን በተማሪዎች ላይ በደል እየፈጸሙ ነው ብለዋል ወላጆቻቸው። በአዲስ አበባ የኦሮሞኛ ትምህርት ለማስተማር ከተለያዩ ኦሮሚያ ክልሎች መጥተው በሁለት ስራ የሚሰሩ አንዳንድ ጊዜ የደህንነት ስራ፣ ሌላ ጊዜ ደግሞ የቋንቋ መምህር ሆነው የተመደቡ መምህራን የተማሪዎችን ጥላቻ ማሳቀቅ እና የተለያዩ እንደዚሁ ከመምህራን የማይጠበቁ ተግባራትን እያስተማሯቸው ነው ብለዋል። በአዲስ አበባ በኦሮሚያ ክልል የመጡ የኦሮምኛ ቋንቋ መምህራን ይዘውት ከመጡት ተልዕኮ ጥላቻ አንጻር ታዳጊ ህፃናትንና ታዳጊ ተማሪዎችን እያሰቃያሉ፣ ጸያፍ ንግግሮችን ይናገራሉ፣ ፖለቲካዊና ብሔር ተኮር የጥላቻ ንግግሮችን ይናገራሉ ብለዋል። እንግዲህ በፍጹም የስርዓተ ትምህርት ስልጠና የወሰዱ ወይም ደግሞ የመምህርነትን ግብረ ገብነት ያሟሉ አይደሉም የሚሉት የተማሪ ወላጆች ሰሞኑን በአንድ ትምህርት ቤት ላይ ያሉ ወላጆች በልጆቻቸው ላይ እየተፈጠረውን ምሬት ተከትሎ ወደ ትምህርት ቤቱ ሂደው ጥያቄ ጠይቁ፣ ትምህርት ቤቱ ጉዳዩ ከአቅሜ በላይ ነው የሚል ምላሽ እንደሰጣቸው ነው እየገለጹ የሚገኙት። እንግዲህ ያው ለአዲስ አበባ ብሔር ፖለቲካ እንዲሁም ደግሞ የአካባቢያዊ ክፍልና የተለያየ ጉዳይ በቀላሉ አይገባውም። አዲስ አበባ በቤተሰብም በከተሜነት የፖለቲካ ግንዛቤና ኦሪንቴሽኑም ፍጹም ኢትዮጵያዊ የሆነ ህዝብ ያለበት ከተማ ነው። ከዛ ባሻገር ከፖለቲካ ይልቅ የኢኮኖሚ መስተጋብሩ በከፍተኛ ሁኔታ ትስስር የፈጠረለት ያደገ ከተማ ነው። በዚህ ከተማ ውስጥ እንግዲህ ወደኋላ ሂዶ ታዳጊ ተማሪዎችን በዚህ የብሔር ጥላቻና የብሔር ጫና ውስጥ ማስገባት ለቤተሰቦቻቸው ፈተና እንደሆነባቸውና የግል ትምህርት ቤቶች ጭምር ጉዳዩ ከአቅማቸው በላይ እንደሆነባቸው ነው የገለጹት። ከዚህ ጋር በተያያዘ በአዲስ አበባ የብልጽግና ደጋፊዎች ምርጫ ቅስቀሳ በሚያደርጉበት ጊዜ ፊታቸውን ሸፍነው ይንቀሳቀሳሉ የሚል ሌላም መረጃ ወጥቷል። እንደ መረጃ ምንጮቹ ሰሞኑን እንግዲህ ባልድራስ እና ሌሎች አካባቢዎች የተመለከቷቸው የብልጽግና ምርጫ ቅስቀሳ የወጡ ሰዎች ፊታቸውን ሸፍነዋል።
ጥቂት ሰዎች ብዙ ተሽከርካሪዎች ይከተሏቸዋል። ቅስቀሳ የሚያደርጉት ፊታቸውን ሸፍነዋል ብለዋል። ይህ እንግዲህ በሌላ ዜና ደግሞ ሁሉም የግል ትምህርት ቤቶች መምህራን የምርጫ ካርድ በአዲስ አበባ እንዳይወጡ ለትምህርት ቤቶቹ ማስጠንቀቂያ ተሰጥቷል ተብሏል። ትምህርት ቤቶቹ የመምህራን መታወቂያ የላቸውም ቢሉም በትምህርት ቤቱ መታወቂያ መውሰድ ይችላሉ ብለዋል። እንግዲህ መታወቂያ ምርጫ ካርድ መውሰድ ሲያስፈልግ መታወቂያ የማያስፈልግም ወደሚል ውሳኔ ሁሉ ተደርሷል ነው የተባለው። መምህራን የምርጫ ካርድ ያላወጡ ሪፖርት እንዲያደርጉና ትምህርት ቤቶቹ ከስራ እንዲያግዱም እንደዚሁ ትዕዛዝ ተላልፏል። ይህ እንግዲህ ከመንግስት ቢሮዎች ባሻገር እየሆነ ያለው ነው። ወደ ሌሎች መረጃዎች ቀጥላለሁ። ወደ ግንባር መረጃዎች ነው የሚሄደው። ወደ ሰሜን ወሎ ጋዞ ወረዳ አካባቢ ሁለተኛ ቀኑን የቀጠለው ውጊያ እየተደረገ ነው የሚገኘው። ስታይሽ ከተማ ምሽቱን በካምፖች ላይ የፋኖ ጥቃት ከፍቶ ወታደራዊ ጉዳት ደርሷል። በአጸፋ ለሰዓታት የቆየ ውጊያ ተደርጓል። በዚህ እንግዲህ እግረኛው ወደ ሻሪያ ገነት ተብሎ ወደሚባለው ቦታ መንቀሳቀሱን ተከትሎ ነው ፋኖ በሌላ አቅጣጫ ወደ ወረዳው ዋና ከተማ ስታይሽ በመግባት ጥቃት እየከፈተው። በዚህ በአጸፋ ጥቃቱና በነበረው ውጊያ የደረሰው ጉዳት በዝርዝር አልታወቀም። አሁንም በዚሁ በሻሪያ ገነት እና ስታይሽ ዙሪያ ዛሬም ውጥረትና ውጊያዎች እንደቀጠሉ ናቸው። ሌላው በአምስት ግንባሮች ከባድ ውጊያ የተደረገበት ቀጠና የደቡብ ወሎ ተንታ ወረዳ ነው። በአምስት ግንባር የገባ እግረኛ ከባድ ውጊያ ተደርጓል። በውጊያውም ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። በሰብአዊ ደረጃ የደረሰው ጉዳት ዝርዝር ባይታወቅም በምርኮ ደረጃ ፋኖ ከፍተኛ የሆነ ምርኮ በእጁ እንዳስገባ ገልጿል። በደቡብ ወሎ ተንታ ወረዳ ደበቅ ተብሎ በሚጠራ ቦታ ከአምስት አቅጣጫ ከተንቀሳቀሰ የእግረኛ መካናይዝድ ጦር ጋር ከባድ ውጊያ ተደርጓል። ፋኖም የቡድንና የነፍስ ወከፍ መሳሪያዎች በእጁ እንደገቡ አስታውቋል። በተለይ በዚህ ቀጠና በተደረገው ውጊያ 48 የነፍስ ወከፍና የቡድን መሳሪያዎች በፋኖ እጅ የገቡት ከባድ ያጸፋ ምላሽ በመስጠቱ እንደሆነ ፋኖ አስታውቋል። በተሬ በኩል ወደ ጉና ደበቅ ከተንታ ወረዳ ነው። እንዲሁም ደግሞ ከከስከስ በረሃ ከአጅባር ተንታ በደጋማው በኩል ወደ ደበቅ፣ ከበርበር ወደ ደበቅ ከደላንታ በኩል እንዲሁም ከመቅደላ ወረዳ ከባዙራ ተብሎ ከሚጠራው ወደ ደበቅ በአራት አቅጣጫዎች እንዲሁም ደግሞ ፊት ለፊት በዋናው አቅጣጫ ከተንታ ሚካኤል ከተንቀሳቀሰው ኃይል ጋር ፋኖ ለመክበብ ከገባው ኃይል ጋር ከባድ ውጊያ ተደርጓል። በዚህ ውጊያ ፋኖ ያጸፋ ምላሽ በመስጠት የያዘውን ገዥ መሬት ተጠቅሞ ከፍተኛ ወታደራዊ ጉዳት አድርሷል። በዚህ ጉዳት ያስተናገደው የመከላከያ አድማ ብተናና ሚሊሻ ከጉዳቱ በኋላ ወታደራዊ ኪሳራ ሲደርሶበት ወደ ደላንታ፣ ተንታና መቅደላ አምባሰል ወረዳዎች በተለያየ አቅጣጫ ተመልሶ ወጥቷል ብለዋል። እንግዲህ በዚህ ቀጠና አጠቃላይ በነበረው ውጊያ ሞትና ቁስለኛውን በተመለከተ እስካሁን ድረስ መረጃው አልታወቀም። አሁን ደበቅ ተብሎ የሚጠራውን ቦታ መከላከያ ለቆ ወጥቷል። ሌላው እዚሁ ሰሜን ወሎ መቄት ዛሬም ለሁለተኛ ቀን ዘመቻ የቀጠለ ሲሆን ሰርኮ፣ ሀና መኳት፣ አግሪት ተብሎ በሚጠሩ ቀጠናዎች ሶስተኛ ቀኑን የያዘ ዘመቻ እና ወታደራዊ ስምሪት እየተደረገ እንደሆነ መረጃ ምንጮች ገልጸዋል። መከላከያ አድማ ብተናና ሚሊሻ ወደ ሀና መኳት ሲወርድ ፋኖ በሌላ አቅጣጫ ወደ ገረገራ እና ፍላቂት ከተማ በመዝለቅ ሲሲጂ ተብሎ በሚጠራው ቦታ ለሰዓታት የቆየ ውጊያ አድርጓል። የፍላቂት ጋሸና መንገድን እንደዚሁ እስከ አመሻሽ ድረስ ፋኖ ተቆጣጥሮ አምሽቷል። በውጊያው የደረሰው ዝርዝር ጉዳት እስካሁን ድረስ በውል አልታወቀም። በአካባቢው ግን አሁንም ዘመቻዎች ቀጥለዋል። አጫጭር የመካከለኛው ምስራቅ መረጃዎችን ላስከትል። በመካከለኛው ምስራቅ በኢራን ጦርነት እንግዲህ እየጨመሩ ካሉ የዓለም ሸቀጦች ዋጋ አንዱ ቢቢሲ ይዞት እንደወጣው የኮንዶም ዋጋ ነው። ኮንዶም 30% የዋጋ ጭማሪ ሊያደርጉ እንደሆነ አምራች ፋብሪካዎቹ አስታውቀዋል። ምክንያት በዚህ ቀጠና ባለው ጦርነት የጥሬ ዕቃ እጥረት ስለገጠማቸው ነው። ሌላው እስራኤል የኢየሱስ ክርስቶስን ሐውልት ያፈረሰውን እስራኤላዊ ወታደር በወታደራዊ ቅጣት እቀጣለሁ፣ ሐውልቱን መልሼ አቁሜያለሁ ብላለች። በደቡብ ሊባኖስ የኢየሱስ ክርስቶስን ሐውልት ያፈረሰውን ወታደር በተመለከተ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የተደረገውን የተኩስ አቁም ጊዜ ማራዘማቸውን ዓለም አቀፍ ተቋማት እያደነቁ ነው የሚገኙት። ከነዚህ መካከል የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ዶናልድ ትራምፕ ከኢራን ጋር የገቡትን የተኩስ አቁም ማራዘማቸውን በፓኪስታን ጥያቄ አመስግነዋል። ሌላው ኢራን ለሁለተኛ ዙር ድርድር ወደ ፓኪስታን ተወካይ ስለመላክ አለመላኳ እስካሁን ድረስ የታወቀ ነገር የለም። ዶናልድ ትራምፕ ግን ተወካይ ተደራዳሪ ከመላክ ውጭ ኢራን ምንም ምርጫ የላትም የሚል ንግግር ተናግረዋል። ኢራን ወደ ድርድር የምትገባ ከሆነ አንድ እጇን ቃታው ላይ አስቀምጣ
ወታደራዊ ኃይሏን በዝግጁነት አስቀምጣ እንደምትገባ እንደዚሁ ባለስልጣናቶቿ እየገለጹ ነው የሚገኘው። ምክንያት በድርድሩ አሜሪካ አትታመንም የሚል አቋም ወስደዋል። ትራምፕ የኢራን ዩራኒየም ማውጣት ከባድ እንደሆነ ገልጸዋል። እንግዲህ እንደ እስካሁኖቹ ሌሎች ኦፕሬሽኖች ይሄ ቀላል እንደማይሆን ገልጸዋል። በዚህም የኢራን ወታደራዊና እንዲሁም ደግሞ ያለውን አጠቃላይ ሁኔታ ከባድ መሆኑን እየገለጹበትና እየተቀበሉበት ነው። ትራምፕ የኢራን ወታደራዊ አዛዦች ደግሞ ከዲፕሎማሲው ይልቅ መሪዎች ጦርነቱ እንዲመርጡ ጫና እያደረጉ ነው ተብሏል። የኢራን ወታደራዊ አዛዦች ከዲፕሎማሲ ይልቅ ጦርነቱ እንዲቀጥል የሚፈልጉት ምን ይዘው ነው? ምን ተማምነው ነው የሚለው አነጋጋሪ ጉዳይ ሆኗል። ኢራን በውጊያ ሜዳ ላይ አዳዲስ የጦርነት ስልቶችን ይዛ ብቅ ትላለች። በስጋት ውስጥና የምታደርገው ድርድር አይኖርም ሲሉም እንደዚሁ ባለስልጣናቶቿ እየተናገሩ ነው የሚገኙት። በኢራን እና በአሜሪካ ያለው ድርድር መቋረጡን ተከትሎ ባለፈው እንደገና የነዳጅ ዋጋ በዓለም አቀፍ ደረጃ ጨምሯል። ለዚህ ሰዓት የነበሩኝ አጫጭር መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ